የአሜሪካ የመጨረሻ 75 ሀገራት የታገዱበት አስደንጋጭ አዋጅና የኢትዮጵያን ዕጣ ፈንታ በተመለከተ መረጃ አሰናድተናል። አሜሪካ ውስጥ ምን ተከሰተ? አዲሱ የትራምፕ አዋጅ በርካታ ኢትዮጵያውያንን እንዲሁም የሌላ ሀገር ዜጎችን ይጎዳል። ለበርካታ የዓለማችን ዜጎች በተለይ አሜሪካ የሚኖሩ በውጭ ለሚኖሩ ቤተሰቦቻቸው የተስፋ በር የተዘጋበት ቀን ይመስላል። በተለይ ደግሞ አሜሪካ ለ60 ዓመታት ስትገነባው የነበረው የቤተሰብ አንድነት መርህ በአንድ ፊርማ ፈርሷል። 75 ሀገራት ላይ የተጣለው የጉዞ እገዳም ዝም ብሎ የፖለቲካ ውሳኔ አይመስልም። የሺዎች ትዳር የሚፈርስበት፣ ልጆች ወላጆቻቸውን እንዳያዩ የሚታገዱበት በርካታ ችግሮች ይፈጥራል ተብሎ ይታመናል። በተለይ ሕጋዊ መሰረቱና ወደፊት ምን ሊከሰት እንደሚችል እንመረምራለን። አንተ የአሜሪካ ዜጋ ሆነ ሚስትህን ወይም ሕፃን ልጅህን ከኢትዮጵያ ለማምጣት ሁሉንም የሕግ ሂደት ጨርሰ ቪዛ እየጠበቅ ሊሆን ይችላል። ዛሬ ግን አይሆንም ተብለሃል። አዋጁ የአሜሪካ ዜጎች የቅርብ ቤተሰቦች ሳይቀር ያካትታል። የ75 ሀገራት የቪዛ እገዳና የአሜሪካ ዜጎች ቤተሰቦች ዕጣ ፈንታ በተመለከተ ጠበቃ ሙሉዓለም ጌታቸው ይህንን ጽሑፍ አዘጋጅተው በተለያየ ማህበራዊ ሚዲያ ገጾች ሲሸጋገር ውሏል። የተከበራችሁና የተወደዳችሁ ውድ የዜና ፕላስ ቤተሰቦቻችን ዕለታዊ ጉዳዮቻችንን ይዘን ቀርበናል። ለቻናሉ አዲስ የሆናችሁ ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዘናል። በተለያየ ዓለማት የምትገኙ በተለይ በአሜሪካ የምትገኙ ውድ ኢትዮጵያውያን ይህ መረጃም ይጠቅማችኋል። በተለይ በኢሚግሬሽን ታሪክ ውስጥ እጅግ አስደንጋጭና ብዙዎችን የሚያሳዝን ዜና ከዛሬ ጃንዋሪ 21 ጀምሮ ኢትዮጵያውያንን ጨምሮ በ75 ሀገራት ላይ የተጣለው የጉዞ እገዳ ምክንያት የኢሚግራንት ቪዛ አሰጣጥ በይፋ ተቋርጧል። ይህ ማለት የአሜሪካ ዜጋ የሆኑ ሰዎች የትዳር አጋሮቻቸውን፣ ልጆቻቸውን፣ ወላጆቻቸውን ወደ አሜሪካ ማምጣት የማይችሉበት ሁኔታ ተፈጥሯል። ዝርዝር መረጃውና የሕግ ባለሙያው አቶ ሙሉዓለም ጌታቸው የሰጡትን ማብራሪያ ይዘንላችሁ ቀርበናል። እስከ መጨረሻው እንድትከታተሉ በድጋሚ በአክብሮት ጋብዘናል። የሕግ ባለሙያው አቶ ሙሉዓለም ጌታቸው እንደገለጹት ይህ እገዳ ከዚህ ቀደም ከነበሩት እገዳዎች ለየት የሚያደርገው የአሜሪካ ዜጎችን የቅርብ ቤተሰቦች ጭምር የሚመለከት መሆኑ ነው። እነዚህንም ቁልፍ የተባሉ ዋና ዋና ምክንያቶቹን እገዳው ምን ይላል፣ ምን ላይ ያተኩራል፣ ከዛሬ ጀምሮ እንግዲህ የተከለከሉ ቪዛዎች ምን ምን ናቸው የሚለውን ጉዳይ በሰፊው እናነሳለን። እንግዲህ ጠበቃ ሙሉዓለም ጌታቸው ከዛሬ ጀምሮ የተከለከሉ ቪዛዎች የኢሚግራንት ቪዛዎች ተቋርጠዋል ብለዋል። ይህም ማለት የአሜሪካ ዜጋ ልጆች፣ የትዳር አጋሮችና ወላጆች ቪዛ አይሰጣቸውም ሲሉ ነው የገለጹት። የሕግ ባለሙያው እንደሚሉት እንግዲህ እገዳውን በተመለከተ የገለጹት ነገር አለ። ይህ እገዳ ከሁሉም በላይ የአሜሪካ ዜጎች ከሚስቶቻቸው፣ ከልጆቻቸው፣ ወላጆቻቸው ጋር የሚነጥል ነው ብሏል። እገዳው የተጣለው ኢትዮጵያን ጨምሮም በ75 ሀገራት ላይ ነው። እነዚህ 75 ሀገራት ከዚህ ቀደም ባሳለፍነው ሳምንት ተጠቅሰዋል። በተለይ ከአፍሪካ ሀገራት ጭምር ተገልጿል። የዲቪና ሌሎች ቪዛዎች ሁኔታን በተመለከተ ደግሞ ይህንን ወደ እናንተ እናደርሰዋለን። ከዚህ ቀደም የአሜሪካ ስቴት ዲፓርትመንት የዲቪ ወይም ደግሞ ዳይቨርሲቲ ቪዛ አሸናፊዎችን ጨምሮ ወደ አሜሪካ ሄደው በቋሚነት መኖር የሚፈልጉ ዜጎች ላይ እገዳ እንደሚጣል አሳውቆ ነበረ። አሁን ግን ነገሩ ወደ ተግባር የተሸጋገረ ይመስላል። በተለይ የአሜሪካ ቪዛ ለ60 ዓመታት ሲሰራበት የነበረና ከተለያዩ ሀገራት በቪዛ ወይም ደግሞ ዲቪ ሙሉ በሙሉ ወደ አሜሪካ የሚገቡበት መንገድ ነበረ። አሁን ግን መቋረጡ እየተገለጸ ነው። ቋሚ ነዋሪነትን በተመለከተ ደግሞ በማንኛውም የኢሚግራንት ቪዛ ሂደት ውስጥ 75 ሀገራት ዜጎች አሉ። እነዚህም ሂደታቸው ተቋርጧል። በተለይ ህንድን በተመለከተ እንግዲህ ብዙ ጊዜ ይሄ ቪዛ ወይም ደግሞ ወደ አሜሪካ የሚደረገው ጉዞ ክልከላው የአሜሪካ መንግስትን ዌልፌር ተጠቃሚዎች ወይም ሰብአዊ እርዳታ የሚጠቀሙ ዜጎችን የአሜሪካውያንን ሀብትና ገንዘብ ይቀራመታሉ፣ ይሻማሉ በሚል ጉዳይ እንደሆነ በርካታ ዘገባዎች ሲወጡ ቆይተዋል። በተለይ አሜሪካ ውስጥ ሆነው የአሜሪካ መንግስትን ድጋፍ የሚቀበሉ ሀገራት አሉ። ሶማሊያ በዚህ ቁጥር 1 ናት። ኢትዮጵያም ወደ 47% አካባቢ ተጠቃሚዎች እንዳሉ ባሳለፍነው ሳምንት ይፋ ተደርጎ ነበረ። ታዲያ ይህ ተጠቃሚነት ደግሞ በአሜሪካ የሚኖሩ ኢትዮጵያውያንን ወደ አሜሪካ የመግባት እድላቸውን ያጠባል። ምክንያቱም የአሜሪካ መንግስት ለአሜሪካውያን ቅድሚያ ይሰጣል። እነዚህ ደግሞ አሜሪካውያን
ከአፍሪካ ወይም ደግሞ ከሌላ ዓለም የሚመጡ ዜጎች የአሜሪካውያንን ኢኮኖሚያዊ ሀብት እየተሻሙ ነው፣ እየተቀራመቱ ነው በሚል ነበረና ክልከላውን በተመለከተ ከዚህ ጋር አያስኬድም በሚል ጠበቃ ሙሉዓለም ጌታቸው የህንድን ጉዳይና የፖለቲካውን ጫና አንስተዋል። በሌላ በኩል ይህ እገዳም ሁሉንም ሀገራት እኩል አይመለከትም ይላሉ። ለምሳሌ በቅርብ ጊዜ ስደተኛ ቁጥራቸው በከፍተኛ ሁኔታ እየጨመረ ያለው ህንድ ነው። በዚህ እገዳ ውስጥ እንግዲህ አልተካተተችም። ለምን የሚል ጥያቄ ያነሳሉ። ምክንያቱም እንግዲህ ፕሬዚዳንት ትራምፕ የመንግስት እርዳታ ወይም ፐብሊክ ቻርጅ ይወስዳሉ ብለው ከዘረዘሯቸው ሀገራት ውስጥ ህንድ የለችበትም። ይሁን እንጂ የትራምፕ ደጋፊዎች ሜጋ ሰፖርትስ የተማሩ ህንድ ዜጎች የሚጠቀሙበት የኤች1ቢ ቪዛም እንዲቆም ከፍተኛ ጫና እያደረጉ ይገኛሉ። ይህ የሚያሳየው እንግዲህ የኢሚግሬሽን ፖሊሲው ምን ያህል የተወሳሰበና በፖለቲካ የተቃኘ መሆኑን ያሳያል በማለት ጠበቃ ሙሉዓለም ጌታቸው በአሜሪካን ሀገር ነዋሪነታቸውን ያደረጉ ይህንን ሀሳብ አጋርተዋልና እንግዲህ የአሜሪካ ይሄ ውሳኔ በሺዎች ለሚቆጠሩ ቤተሰቦች መበተን ወይም ደግሞ ተስፋ የሚያስቆርጥ ነው። አቶ ሙሉዓለም ጌታቸው እንዳሉት ሁኔታው የአሜሪካ ዜጎችን መብት ጭምር ቢጋፋ ነው። ቀጣይ ምን ይደረጋል? የህግ ባለሙያዎች ጉዳዩን ወደ ፍርድ ቤት ሊወስዱት ይችላሉ። በሂደት ላይ ያሉ ሰዎች የህግ ባለሙያዎችን ማማከር ይኖርባቸዋል። አዳዲስ መረጃዎች ሲወጡ እኛም በፍጥነት የምናደርስ ነው የሚሆነው። በተለይ የአሜሪካ አዳዲስ የጉዞ እገዳዎች፣ እነዚህም በተመለከተ የሚወጡ ህጎች በርካቶችን ያሰጋሉ፣ ያሳስባሉ። የዛሬው መረጃ ደግሞ እንደሌላ እንግዲህ የአሜሪካ 75 ሀገራትን የጉዞ እገዳ ማድረጓን ተከትሎ በርካቶች እንግዲህ ቤተሰቦቻቸው ጋር በትዳር የተጣመሩ ልጆቻቸውን ቤተሰቦቻቸውን ወደ አሜሪካ ለመውሰድ በርካታ ሂደቶችን ወይም ፕሮሰሶችን ጨርሰው እየጠበቁ የሚገኙበት ሰዓት ነበረ። በርካቶችም በውስጥ መስመር በተለያየ መንገድ ጥያቄ አቅርበው ነበረ። በተለይ ዛሬ ይጸድቃል የተባለው የአሜሪካ የጉዞ እገዳ በበርካቶች ዘንድ በርካታ ጥያቄዎችን ማስነሳቱ አልቀረም። ነገር ግን ይሄ ጥያቄ አሁን የተመለሰበት ጊዜ ነው። ጠበቃ ሙሉዓለም ጌታቸው ስለዚህ ህጉ የሚያደርሰውን ጫናና በቤተሰቦች እንዲሁም ደግሞ አሜሪካና ሌላ ዓለም ባሉ ሁለት ዝምድና ያላቸው በትዳር በቤተሰብ በተለያየ መንገድ ለተጣመሩ ሰዎች አስጊና አስፈሪ እንደሆነ ጠቅሰው ነበረ። የአሜሪካ ይሄ አዲሱ ህግ ለብዙዎች ስጋትን ፈጥሯል። ለብዙዎች ደግሞ ተስፋም ሲያጭሩ ነበረ። ዛሬ ግን ነገሩ ተስፋ እንደሌለው የታየበት ቀን እንደነበረም ጠበቃው መግለጻቸውን ከተለያዩ ማህበራዊ ገጾች እንዲሁም ደግሞ የተለያዩ የመረጃ አውታሮች ይህንን ጉዳይ ሲያጋሩት ውለዋል። ዜና ፕላስ እንግዲህ ይህንን መረጃ ስናዘጋጅ የህግ ባለሙያዎችን የጠበቆችን እንዲሁም ደግሞ እንደ ሀገር የአሜሪካም ሆኑ የሌላ ሀገር ዜጎች እንደ ቤተሰብ የሚያሳድረውን ጫና በመመልከት ነው። ምንም አይነት ሌላ አይነት ሀሳብ የለውም። ምክንያቱም እነዚህ የተለያየ ሀገራት ዜጎች እንደ ዜጋ ወይም ደግሞ እንደ ማህበረሰብ ሊጎዳ ይችላል ብለን በማሰብ ነው። የአሜሪካ መንግስትም ሆነ የሚመለከታቸው የህግ ባለሙያዎች በድጋሚ ነገሩ ላይ ምክክር እንዲደረግበት መነሻ ሀሳብ እንዲሆንም በማሰብ እንደ ሚዲያም እንደ ባለሙያም መረጃዎችና ሀሳቦችን ለመጠቆም ነው። ምክንያቱም የአሜሪካ መንግስት እንዲህ ያሉ ህጎችን በተደጋጋሚ ይመለከታል። ከማህበረሰብ አንጻር ጉዳት የሚኖረው ከሆነ ቆም ብሎ አስቦ ነገሮችን ለማስተካከል ጊዜ ስለሚያገኝና በተለይ ደግሞ አንዳንድ ውሳኔዎች ላይ በድጋሚ እንዲታዩ እንዲደረግ ለማሳሰብምና መልእክትም ለማስተላለፍ ጭምር ነው ይህ ዘገባ የተሰናዳው። ለሌላ ሀገራትም ሆነ ለኢትዮጵያ ውጭ ሀገር ወዳጅ ቤተሰብ ዘመዶች ያሏቸው ማምጣት ለሚፈልጉ ዜጎች የተከፈተው በር በድጋሚ ከመዘጋቱ በፊት እንዲታሰብበት መልእክትም ለማስተላለፍ ያለመ ፕሮግራም ነው።